ጠዋት ላይ ከእንቅልፏ የቀሰቀሳት የነበረው የእናቷ ጭቅጭቅ ነበር። መቅደስ አልጋዋ ላይ እንዳለች በመሰላቸት መልክ እንደ መገላበጣለች። መቅደስ፣ አንቺ መቅደስ! የእናቷ ድምፅ ነበር። መቅደስ በመሰላቸት መልኩ ጋቢዋን ተከናንባ በልሳ ተኛች። እስኪ ሄድና እህትህን ቀስቅሳት፣ እንደው ምን እንደሚሻለኝ አለች በምሬት። ወዲያ አንድ በእድሜ አነስ ያለ ልጅ ሰከም እያለ ወደ መኝታ ክፍሏ ቀረብ አለ። ከአቅሙ በላይ ያደረገውን ሲሊፐር እየጎተተ ነበር። መቅዲ መቅዲ አለ ገና በሩ ጋር ከመድረሱ። መቅደስ ምላሽ አልሰጠችም ነበር። እንደተሸፋፈነች ዝም አለች። መቅዲ አላቡሽ ላፍታ ያልጠበቅ አርጎ ዝምታዋ እንደቀጠለ መሆኑን ሲገነዘብ የመጣበትን መልእክት እንዳደረሰ ለማሳወቅ ያክል እማዬ ሲል ጮክ ብሎ ተጣራ። መቅደስ ቀጥሎ የሚመጣባትን ነገር ታውቅ ነበር፣ ጭቅጭቅ። ስለዚህ ምንጭቅ ብላ ካልጓ ብድግ አለች። ሰው እዚህ ቤት በሰላም ቆይ መተኛት አይችልም? ምን አርጊ ነው የምትሉኝ? ቆይ በንዴት አንቧረቀች። አቡሽም በቁጣዋ በርግጎ ልክ ያልሆነውን ሲሊፐሩን እየጎተተ ምንድነው? ቆይ ምን ያጋድማታል? እንደው አንዷን የረፍት ቀኗን ምን አለ እኔም ብታግዘኝ አለች እናቷ ስምረት። እንዴት አደርሽ? እንዴት አደርሽ ስምረት? አንድ ረዘም ያለ ድምፅ። መቅደስ ይበልጥ የሰማችው ድምፅ የእናቷ ጓደኛ የፀሐይ መሆኑ ስትረዳ ይበልጥ እንደ መብሸቅ ብላ ሽፍንፍን አለች። ምንድነው ደግሞ በጠዋቱ የምትነጫነጨው? ምንድነው ቁጣ ያለሽ? አለች ፀሐይ። አረ እንደው ተይኝ፣ እስከ መች እኔ እንደ ሰው ደላኝ? ከቤተ ክርስቲያን እንኳን በመጣ ይኸው ትንሽ ልጅ ነው እንደምንም ብሎ ተንደፋድፎ አቀራርቦ ቡናውን አሰናርቶ የሚጠብቀኝ። እኔ እንደው በልጅ መች ተባረኩና ፀሐይ አለች ስምረት በምሬት። አንቺ ደግሞ ተይ እስኪ የምን ማማረር ነው አለች ፀሐይም ቆጣ እያለቻት። ባይሆን ትኩስ ፍርፍር በእንቁላል ሰርቼልሻለሁ፣ አንድ ላይ እንበላለን። ቡናውን አንቺ ጋር አቀራርቢ መጣው። ወጣሽ ፈጠን እያለች። ጎሽ መቼም አንቺ ነሽ የኔ ገበና አለች ስምረት። መጣው በይ አቡሽዬ፣ በል እናትን አግዛት። እህትስ ቀስቅሳት አለች ፀሐይ። መቅዲ አልነሳም ብላለች አላቡሽም። አይ እንደው ፀሐይ እንደመማረር እያለች ወደ ቤቷ ቀናች። መቅደስ በመኝታዋ ላይ እንዳለች በምሬት ስሜት ንግግራቸውን እያደመጠች ነበር። ፈጠን ብላ ስልኳን ከትራሱ ስር ሳብ አርጋ አውጥታ ለመደወል ተዘጋጀች። ሆኖ ቀደም ብሎ የተደወለ ምንም ነገር ባለመኖሩ የመከፋት ስሜት ተሰምቷት ከንፈሯ እንደ መምጠጥ እያለች የኔ ፍቅር ተብሎ እየተመዘገበው ቁጥር ላይ ደጋግማ መደወል ጀመረች። ሆኖም ስልኩን አንስቶ አቤት የሚል ጠፋ። መቅደስ በንዴት መልክ ስልኩን አልጋዋ ላይ አሽቀንጥራ መልሳ ወረወረችው። ካፍታ በኋላ ፀሐይ ከፍ ባለው ድምጿ ቤቱን በአንድ እግር እያቆመች ወደ ውስጥ ዘለቀች። ቤቱን ከቆይታ በኋላ ሰንበት መሽተት ጀመረ። መቅደስ ስልኳን መነካካቷን እንደቀጠለች ነበር። ግማሽ ጎኗ ብቻ ነበር ከአልጋው ቀና ያለው እንጂ የመነሳት ስሜት ውስጥ አልነበረችም። ቀና ካለችበት ቅጽበት ጀምሮ ደጋግማ እየደወለችበት የነበረው ስልክ ፈጽሞ አይነሳም ነበር። እሷም መቀጥቀጧን አላቆመችም። ደጋግማ ቁና ትነፍሳለች። የፍቅሯ ስልክ ነበር። ነገር ግን ከስልክ ውስጥ እንዴት አደርሽልኝ የኔ ቆንጆ
የሚለውን ቅላጼ እየሰማች አልነበረም። እናቷ ከጎረቤቷ ፀሐይ ጋር መጫወት ስትጀምር የንዴት ቅላጼዋ ጠፋ ብሎ እንደለመደችው ከጓደኛዋ እያወጋች ነበር። ቤታቸው ጠበብ ያለ በመሆኑ ድምጻቸው ኩልል ብሎ መቅደስ ከነበረችበት ቤት ይሰማ ነበር። ወሬን ወሬ ያነሳዋለሁ እዛ ጫፍ ስትይማ ቅድም አንስቼ እኮ መልሰን አቆምን አለ ፀሐይ ቡናዋን አጣጥማ ሲኒውን ለስምረት እየመለሰች። ማንን ነው? እኔም እኮ ቅድም እንዴት ለውኛ ለወጋውሽ አለ ስምረት ሲኒውን ቀበል ብላ ረከቦቱ ላይ ያኖረች። እንደው የምስር ልጅ ጉድ አረገቻት እኮ እንደው አለች ነጠላዋን እያጣፋች። ምን ነው ምን ሆነችባት አለች ስምረት። እንደው የቤቷ ዕቃ ቀራት የለም ከአንድ አለሊ ዱርዬ ጋር ሆና ወርቋት ያለሽ የተደበቀ ያቺ ምስኪን ልጇ ከአረብ ሀገር የምትልክላትን ቆጥባ የምታስቀምጠውን ገንዘብ ትያለሽ አለች። አረ ምን ትቀልጃለሽ አለች ስምረት። ታዲያስ አረ እንደው እድር ገንዘብ ያዥ አልነበረች የእሱ ሁሉ ገንዘብ አልቀራት። እግዚኦ እንዲያው ከዚህ ሰውረን ነው። ልጅቱ ጸባይኛ አልነበረች እንዴ? ሰው ቀና ብላ እኮ ማታይ ናት። ምን ገጠማት በሞቴ አለች ስምረት። አይ መስሎሻል? አንገት ደፊ ሀገር አጥፊ ነው። ሌላው መጥፋቱ እኮ የታወቀው የእድር ገንዘቡ ተመናምኖ በሳንቲም የሚቆጠር እንደቀረ ስታግዜ ነው እንጂ የራሷን ንብረትማ የገዛ ልጅ መች ትሰርቅብኛለሽ ብላ ታስባለች። ጉድ ጉድ ጉድ! እንደው ዘንድሮ እንደው ሴት ልጅ እኮ በፍቅር አትውደቅ፣ አይኗ ታውሮ ጆሮ ይደፈናል። እግዚኦ አለች ስምረት ቀደም ብላ አስተወራበት ከነበረው ሁኔታ ይበልጥ በመገረም። ይሄማ ጉድ ነው፣ አያድርስ ነው። አረ በረው አለች ፀሐይ ቀበል ብላ። ሁለቱም ጉዳዩ ከመቅደስ ጆሮ እንዲደርስ ፈልገዋል። ነገር ግን መቅደስ እንዲጮክ ብለው ማውራት ሳይጠበቅባቸው ሁሉ ነገር ጥርት ብሎ ይሰማት ነበር። ፍላጎታቸው ተሳክቷል። ከጆሮ ያለፈም ጭንቅላቷ ውስጥ ጠብ ብሎ ሀሳብ ቢጤ ነገር ጨምሮባታል። መቅደስ ለአፍታ ብቻዋን እንደመስ ሰልሰል ካለች በኋላ ስልኳን ደጋግማ መመልከት ጀምራለች። ከዛ ሜሮን ሚል ስም ፈለግ ማድረግ ጀመረች። ስልኩ ብዙም አላስለፋትም ነበር። ትንሽ ጣርቶ ተነሳ። ሜሮን መቅደስ ነኝ ያቢ ፍቅረኛ። መቅደስ ከስልኩስ ምላሽ እንዳገኘች እየተጣደፈች ተነስታ ያገኘችውን ለባብሳ ወጣች። መቅደስ በደህና ሰዓት ስላለባበሷ የምትጨነቅ አይነት ሴት ነበረች። ሆኖም ዛሬ ጭንቀቷ ሌላ ቦታ ነበር። መቅደስ በችኮላ ከለባበሰች በኋላ በጥድፊያ ስልኳንና አነስ ያለ ቦርሷን ይዘው ወጣች። ስምረትና ፀሐይ በሩን በርግዳ አድርጋ ወደ ሳሎን በጥድፊያ ስትዘልቅ በንገት ብሎ ተመለከቷት። እንዴት አደርሽ መቅዲ ከማለቷ ፀሐይ ስምረት የልጇ ሁኔታ ትክ ብላ እንደመመልከት እያለች ወዴት ነው ደቡ አለች። መቅደስ መጣው ጓደኛዬ ጋር ነኝ። ጓደኛ ሲሆን አለች ስምረት በጥርጣሬ አይን እየተመለከተቻት። አዎ መቅደስ ውሸቷ እንዳይታወቅባት ለመሸፈን እየሞከረች ነበር። አፍሽ ላይ አንድ ነገር አድርጊያ፣ ገና እንደተነሳሽ በባዶ ሆድ ልትወጪ ነው አለች ፀሐይ ቀበል ብላ። አይ ይቅርብኝ፣ እየጠበቀችኝ ነው መጣው። መቅደስ ሌላ ጥያቄ እንዳይከተላት እየተምሰገሰገች ወጣች። ሆኖም ስምረት አንዳች ነገር ልቧ ላይ ክብድ ሲላት ጊዜ ታወቃት።
መቅደስ እርምጃዋ ከሌላ ጊዜ ፈጠነና ቸኮል ያለ ነበር። ስልኳ ሲጠራ ደንገጥ ብላ ተመለከተችው። ጓደኛዋ ጽዮን ነበረች። ጽዬ አለሽ ቁርጥ በሚል ድምፅ አንስተው። ምን ነው ሩጫ ጀመርሽ እንዴ አንቺ? አለቻት ጽዮን። ተይኝ እስኪ ከቤት ወጥቻለሁ። ወዴት ይሄድሽ? ሜሮን ላገኛት እየሄድኩ ነው። ሜሮን ናታ የአቤት እንዴ? እስካሁን ከሱ ምንም መልስ የለም እንዴ? እሷንስ ቢሆን ምን ብለሽ ልጠይቂያት ነው? ምንም መልስ የለም፣ ስልኩም ዝግ ነው። እሷ ማናገር የመጨረሻ እድል ነው። ቁርጤን ልወቀው ባክሽ። ምንድን ነው መቅዲ? ማላውቀው ነገር አለ እንዴ? አለች ጽዮን በጥርጣሬ ስሜት። መቅደስ እርምጃዋን ቆም አርጋ እጇን ፊቷ ላይ ጭና እንደማልቀስ አለች። እንዴ መቅዲ ምንድን ነው? አለች ጽዮንም የመቅደስን የለቅሶ ድምፅ ስትሰማ ጊዜ ጸሎት አርጊልኝ፣ ውስጤ ፈርቷል። የፈራሁት ነገር ከሆነ አለቀልኝ እኮ። ምንድን ነው? አለች ጽዮን። አቢ ውጭ ሀገር ለመሄድ ያስጀምረው ፕሮሰስ ነበር እና ለሱ ገንዘብ ያስፈልጋል ስለተባለ እንባዋ ቀድሟት ላፍታ ንግግሯን ቆም አረገች። እናም እማዬ ውክልና ሰታይ ስለነበር እኮ። ምን መቅዲ? ቤቱን አስይዘን ተበድረናል። እኔ አላምንሽም። ምን አይነት የጅል ስራ ነው የሰራሽው አንቺ? ወዲያው ሌላ ስልክ ዌቲንግ ላይ ሲገባ ንግግሯን ቆም አርጋ ተመለከተች። ሜሮን ይላል። ቸኩል ብላ ጽዮን መልሳ እንደምትደውልላት ከነገረቻት በኋላ ስልኩን አነሳች። ሜሮን የተቀጣጠሩበት ቦታ እንደደረሰች ለማሳወቅ ነበር የደወለችላት። መቅደስም ቸኩል ብላ እየመጣች እንደሆነ ነግራት በዋን ጠራርጋ በፍጥነት ወደ ተቀጣጠሩበት ቦታ ገሰገሰች። ከትንሽ ደቂቃዎች በኋላ ነበር ሜሮን ከቀጠረቻት መዝናኛ ፓርክ ውስጥ ተቀምጣ ያገኘቻት። መቅደስና ሜሮን ሰላም ከተባበሉ በኋላ ፊት ለፊት ተቀመጡ። መቅደስ ንግግሩ እንዴት መጀመር እንዳለባት ግራ ገብቷት ጥፍሯን መቆፈር ጀምራለች። ካፒ ሰማሽው ነገር የለም እንዴ? አለች ሜሮን ወዲያው። መቅደስ ደንገጥ ብላ ቀና ብላ ተመለከተቻት። እንዴ እናንተንም አያወራችሁም እንዴ? መቅዲ አለሽ ሜሮን። እኔ እኮ ከመጥፋቱ በፊት የነገረሽ መስሎኝ ነበር። ማለት ወዴት ነው የሚጠፋው? አለሽ መቅደስ ክው ብላ። እሱና ጓደኛው እኮ ለጊዜው ሰወር ብለዋል። የብዙ ልጆች ገንዘብ ስለሆነ ያለባቸው ወደ ውጭ ወስዳለው ያለው ኤጀንት በመንግስት በኩል ክስ ቀርቦበት እነሱም እየተፈለጉ ነው። ቆይ አልገባኝም። እሱ እኮ ልጆቹን አገናኛለሁ እንጂ መች ወስዳለሁ አለ። መቅደዬ እሱና ጓደኛው ድለላውን ነው የሰሩት። እነሱም ቢሆን የህገወጥ ሰዎች ዝውውር በሚል ክስ አብረው ተከሰዋል። ወይኔ አምላኬ ምንድን ነው ያደረኩት? መቅደስ እንደ እብድ መለፍለፍ፣ መናገር፣ ጭንቅላቷን መወስወስ ጀመረች። መቅዲ ባክሽ ተረጋጊ፣ ተይ እንጂ አለች ሜሮን ልታረጋጋት እየሞከረች። ምኑን ተረጋጋው? ምን እኔ እኮ የእናቴን ቤት አስሼ ተበድረናል። ምኑን ተረጋጋሁት? ምን አለች ሜሮን በድንጋጤ። ቆይ ከአንቺ ምንደስ አድርጓል? እኛም እኮ የኛን ቤት በዕዳ አስይዞን የጠፋው። ይኸው እናቴም በድንጋጤ ስኳሯ ከፍሎ ስናስታመም ነው የከረም ነው አለች ሜሮንም እያለቀሰች።
መቅደስ ከሜሮን ጋር ተስፋ አስጨራሽ ንግግር ካደረገች በኋላ እንባዋን በየመንገዱ እየሰራች ወደ ቤቷ ተመለሰች። ዝናቡ አየል ብሎ እየመጣና ሰማዩም እየጨላለመ ነበር። ሆኖም መቅደስ ውስጡ የነበረው ጭንቀት ታክሲ ላፍታ ቆም ብላ እንድትጠብቅ ብርታት እንኳን የሚሰጥ አልነበረም። መቅደስ መንገድ ለመንገድ ብቻዋን እንደ እብድ ራሷንና ፍቅረኛዋን አቢን እየረገመችና እያለቀሰች ሲያስገመግም የነበረው ዝናብ እላዩ ላይ ይዘንብባት ጀመር። መቅደስ የሰራችውን ስህተት ያጠራላት ይመስል በዝናብ እየተደበደበች መራመዷን ቀጥላለች። ቤት ስትደርስ ፀሐይና ስምረት እዛው ተቀምጠው የሆድ ሆዳቸውን ማውጋታቸውን እንደቀጠሉ ነበር። መቅደስ በሩን ከፍታ እንደገባች ሰውነቷ በዝናብ ርሷል። ስምረት ቡናው እንደተዘረጋ ረከቦቱ ሲኒው እዛው ሳይነሳ ሶፋ ላይ እግሯን ሰቀል አድርጋ ከፀሐይ ጋር እየተጫወተች ነበር። ነገር ግን ስትወጣ ደህና የነበረችው ልጇ እንደ እብድ ተጎሳቅላና ማይሆን አኳኋን ሆና ስትመለከታት ሁኔታው አስደነገጣት። በስማ ምን ነው መቅድዬ ዣንጥላ አለሽም አለች ፀሐይ ደንገጥ ብላ ከእግር እስከ ራሷ እየተመለከተቻት። ሆኖም እናቷ ነገሩ ከዝናብ ጋር ብቻ የተያዘ አለመሆኑ ገብቷት ነበር። ልጇን ትክ ብላ ተመለከተቻት። መቅደስ የእናቷን አይን መመልከት ከብዷት ስቅስቅ ብላ ማልቀስ ጀመረች። ምን ነው ምን ሆነሻል አንቺ ልጅ? ምን ሆነሻል ከማለቷ መቅደስ ዝልፍልፍ ብላ መሬት ላይ ወደቀች። ሁሉም ተጫጫው። መቅደስ ላፍታ አትለማመም ነበር። ፀሐይም ነገሩ አላምር ሲላት ጊዜ ፈጠን ብላ አንድ ላዳ ይዛ ከተፋለች። መቅደስ እንደ ካክፈ ይዞ አቅራቢያ ካለ ጤና ጣቢያ ወሰዷት። ሁለቱም እናቶች በአእምሯቸው የመጣው ብዙ መጥፎ ሀሳብ ነበር። ስምረትም ቢሆን ልጄ ተደፈረች ይሁን አረገዘች ይሁን የሚሉ ሀሳብ እንጂ ሌላውን ነገር አርቃ አላሰበችም። ከቆይታ በኋላና ከአንዳንድ ምርመራ በኋላ ዶክተሩ መቅደስና ስምረት ቤት ቀረብ አለ። መቅደስ ከጠዋቱ ሌላ ገና ከማለዳው ከበድ ያለ ዜና ነበር የተበሰራት። ይሄ ዜና ለመቅደስም ሆነ ለእናቷ ጥሩ ዜና አልነበረም። ነፍሰ ጡር ናት። ይህ ሁኔታ ለቤተሰቡ ትልቅ ድንጋጤ ነበር። እናቷ ስምረት መረጋጋት አልቻለች። ጎረቤት ፀሐይ ይህን ድርጊት ለማረጋጋት ጥረት ብታደርግም ወዲያው ሊሳካላት አልቻለም። መቅደስና ፀሐይ እየጮሁና ስምረትን እየወዘወዙ በዚህ መሀል በንዴት ራሷን የሳተችውን ስምረት ሊያነቋት ሞከሩ። ከጩኸቱ መልስ ስምረት ድንጋጤዋን መቋቋም አልቻለችም ነበር። መቅደስ የእናቷን ስቃይ መመልከት ከብዷት ከሆስፒታል ከተመለሱ በኋላ መኝታ ክፍሏ ገብታ ተደበቀች። ፀሐይም ስምረትን ስታረጋጋና ስትመክር ቆይታ ምሽት ላይ ወደ ቤቷ ተመለሰች። እናትና ልጅ ማጥ ውስጥ እንደገቡ ምሽቱን የግድ ገፉት። መቅደስ መሬት ላይ ተቆራምዳ እያለቀሰች ሊነጋጋ አካባቢ እንቅልፍ ሸለም አድርጎ ይዟት ሄደ። የነቃችው ስልኳ ሲያቃጭል ጊዜ ነበር። ስልኳን ወጣ አርጋ ስትመለከት ጓደኛዋ ሲሆን ነበረች የደወለችው። መቅደስ የተፈጠረውን ሁሉ ለጓደኛዋ ስትነግራት ከቆየች በኋላ
አልጋው ላይ የነበረውንና ትናንት መሰቃቀው እንደተቀመጠ የነበረውን ብርድ ልብስ ወደ ራሷ ሳብ አድርጋ ሰው መሬት ላይ እንዳለች ተከናነበችው። ከሳሎን ውስጥ የእናቷና የፀሐይ ድምፅ እንደ ድሮ ሁሉ ጮክ ብሎ አይሰማም ነበር። እናቷና ጎረቤቷ ፀሐይ ላፍታ ሲወያዩ ከቆዩ በኋላ በሯ በስሱ ተንኳኳ። ፀሐይ ነበረች። ሊያወሯት የሚፈልጉት ነገር ስላለ ወደ ሳሎን እንድትመጣ ጠየቋት። መቅደስ እናቷ ስምረትን በሙሉ አይኗ ማየት አልፈለገችም ነበር። ፀሐይ መቅደስ ከክፍሏ እንደወጣች ወደ ሶፋው እንድትቀመጥ ጋበዘቻት። መቅደስ ምን ተምርም ተፏቂ ሄዳ አረፋለች። እጇ በአፍረት ይንቀጠቀጥ ጀመር። ጉሮሯን ጠራርጋ ንግግር የጀመረችው ፀሐይ ነበረች። መቅደስ ንግግሯን ከጀመረችበት ቅጽበት ጀምሮ ወደ ጆሮዋ እየገባ የነበረውን ንግግር ፈጽሞ መቀበል አልቻለችው ነበር። ፀሐይ ጠቅለል እንደማድረግ ብላ ጥሩ ሰው ነው፣ ለእኔ ጥሩ ወዳጄ ነው። እድሜው 34 ነው። በእርግጥ አንቺ ገና 24 ነሽ፣ ብዙ ይበልጥሻል። ሆኖም ተግባሩ ብስል ነው። ትዳር ሲፈልግ ቆይቷል። ነገር ግን ከልቡ ጠብ የሚል ሰው አላገኝም ነበር። ያው እህል ውሃሽ ካልሆነ አለች ፀሐይ። አንዴ ስምረትን አንዴ መቅደስን እየተመለከተች መቅደስ ነገሩ ግራ ገብቷት ፊቷን ወደ እናቷ መለስ አድርጋ ተመለከተች። እናቷ ግን እንደተኮሳተረች ነበር። መቅደስ እንባዋ ኩልል ብሎ መውረድ ጀመረ። ምንድን ነው የምታወሩት? ሌላ ሰው? እኔ እኮ ነፍሰ ጡር ነኝ። የምወደውና ማፈቅረው ሰው አለ እኮ። አልሞተም፣ ለጊዜው ጠፋ እንጂ በሕይወት እኮ አለ። ወዲያው ስምረት ዝምታዋን ሰብራ ወደ መቅደስ ፊቷን አዞረች። የእናቷ ንግግር የድንጋይ ያህል ጠጠር ሆነባት። አሁን ነገር ሁሉ ታውቋል። ምንም ነገር ቢመጣላቸውን ሊከፍል የሚችል ሰው በሰዓቱ እንደሌለና ቀጣይ ዕጣ ፈንታቸው ሊሆን የሚችለው ከቤት መባረር እንደሆነ በምሬት ገለጸችላት። ፀሐይም ቀበል ብላ ታውቂያለሽ እኮ ምናልባት ረስተሽው ሊሆን ይችላል። አንቺ ግን ከዚህ ቀደም እዚህ እኔን ለመጠየቅ በመጣሽበት ጊዜ አንቺን አይቶሽ አይኑ ፍዝዝ ብሎ ነበር። አጋጣሚ ትናንት ስልክ ደውሎ ድምጼን ሲሰማ ጊዜ ምን አስጨንቆሽ ሰንብቷል አክስቴ ቢለኝ የጓደኛዬ ጎረቤቴ የውሃ አጣጬን ችግር አጫወትኩት። እሱም ትንሽ አሰብ አድርጎ መልሼ እደውላለሁ ብሎኝ ምሽት ላይ እንደው ከእንቅልፍ ቀስቅሶኝ ነው። አስቤበታለሁ። ፈቃደኛ ከሆነሽ በወግ በማረጉ ላግባት፣ እዳቸውንም ምን እከፍላለሁ፣ ልጇ እንደ ልጅ ያሳድጋል ያለኝ አለች ፀሐይ መቅደስን ለማሳመን ንግግሯን እያሳመነች። መቅደስ ነገሩን ከስር ከመሰረት ስትሰማ ጊዜ ይበልጥ እንደ መንገፍገፍ ብላ መቼም እንደማታረቀው በጩኸት እየተናገረች ከታቸው መኝታ ክፍሏ ገብታ ተወሸቀች። መቅደስ ለሳምንታት ራሷ መኝታ ክፍል ደብቃ እንደ አመፀኛ ሰው እናቷና ፀሐይ ያቀረቡላትን ሀሳብ አርጋ ከቀረበች በኋላ ነገሩን ማሰብ እንዳለባት ገባት። ምክንያቱም በውስጡ የያዘችው እያደር የሚገፋ ነበር። ብድሩም ከባንክ እስከመሆኑ ድረስ ቀነ ገደቡ እንደተላለፈ ቤታቸው በሐራሽ መሸጡ ማይቀር ነበር። ማትወጣው ጭንቁ ስትገባ ጊዜ ለማናገር ዘግታት ወደ ነበረችው ጓደኛዋ ጋር ደውላ ነባች። ሆነም ጽዮን በጊዜው እናቷና ፀሐይ ያመጡላትን ሀሳብ ከመደገፍ የዘለለ ነገር ልትመክራት አልቻለችም። መቅደስ ውስጧ ይሄን ሰው አግብታ ህይወቷን መስመር ማስያዝ እንዳለባት ቢነግራትም ግማሽ ልቧ ግን ታዩ በደብላሽ ጠፊ ፍቅርሽን ፈለጊ እያለ ወተውታት ነበር።
መቅደስ አንዴ ልቧን መሻት የሚደግፍላት ሰው ብታገኝ ጨርቄን ማቄን ሳትል ምስኪን እናቷን ከዳጋ ወስፋ ፍቅሯን ፍለጋ እሱን በስደት ለመከተል ዝግጁ ነበረች። ግራ ሲገባት የመጨረሻ ምክሯን ከፍቅረኛዋ እህት ከሜሮን ለመስማት ደወለች። ሜሮን እንደ ሴትነቷ የመቅደስ እና ጭንቅ እሷንም ሲያሳምማት ቆይቷል። ሆኖም መቅደስ ከዚህ በኋላ ለራሷና ለልጇ እንጂ ለአቤ ስትል መኖር እንደሌለባት አስረግጣ ነገረቻት። መቅደስ የመጨረሻዋ ካርድ የነበረችው ሜሮንም ወደ መሬት ጣለቻት። ቀጣይ የነበራት አማካሪ እሷና ፈጣሪ ብቻ ነበሩ። በቃ በመጨረሻ እጅ መስጠት። ፀሐይ ያመጣችላትን ሰው ለማግባት ተስማሞች። ዜናው ለስምረትና ለፀሐይ እፎይታ ነበረው። ይህን ዜና የሰማው ኤርሚያስ ትውውቅ ለማድረግና በአይኑ ከረዥም ዓመት በፊት ከጅሏት የነበረችውን ሴት ለመመልከት ወደ አዲስ አበባ ከክፍለ ሀገር ብቅ አለ። መቅደስ ሞቷ የሚደገስላት ያክል መስሎ ተሰማት። መጀመሪያ ትውውቁን መቀበል አልፈለገችም ነበር። ኤርሚያስ ማሻፈረኝ ማለቷን ሲሰማ ሊያስጨንቃት ባለመፈለግ ወደ ቀጣዩ ደረጃ ወደ ባህልና ወጉ ወደ ሽማግሌ ወደ መላኩ ገባ። ሽማግሌዎቹ ቀርበው እጅ ነስተው ልጃችንን ለልጃችን ተባብለው ፍቃድ ተሰጥቷቸው በእልልታ ተሸኙ። መቅደስም እንደ መቃብር እንደ ሞት ወደ ፈራችው ትዳር ለመግባት ራሷን ማሰናዳት ጀመረች። ሆኖም ልቧ ፍቅረኛዋን ከማሰብ ወደ ኋላ አላለም ነበር። ሰርጉ ቀጠለ። ጥንድ የመሆኑ ጉዞ ሰርግ ቢጤ ድግስ ቤት ውስጥ ነበር የተዘጋጀው። የቅርብ ሰዎቿ በተገኘበት ተፈራረሙ። ኤርሚያስ መቅደስን ቀና ብሎ ለማየት እንኳን የፈራ ይመስል ነበር። ቁንጅናዋ በሷ ይለከት አልነበረውም። ሆኖም ለሱ ያላት ጥላቻ ከፊቷ ላይ ጎልቶ የሚታይ ስለነበር ውስጡ ያለውን ስሜት የግዱን ለመገደብ ተጣጣረ። ቀለበት ስነ ስርዓቱ እንደተፈጸመ ሰርገኞቹ እልል ተብሎ በዜማና በጭፈራ ተሸኙ። ሙሽራው ሙሽሪትን አስከትሎ ወደ አዲስ አበባ ጎጆውን አቀና። መቅደስ ከአዲስ አበባ ያውም ከምትወደው ሰው ተለይታ የምትወደው ሰው የት እንዳለ እንኳን ሳታቅ ለመኖር መሄዷን ለራሷ ማመን አልቻለችም ነበር። አይምሮ ውስጥ ይህ ሰው ክፍለ ሀገር ወስዶ የቤቱ ገረድ ሊያረጋት እንደሚችል አልጠራጠረችም ነበር። የክፉ ቀን እድሏን እያማረረች እንደ ጨለማ ወደ ፈራችው ስፍራ ሄደች። መኪና ውስጥ ለአፍታ እንኳን ፊቷን መለስ አድርጋ አልተመለከተችውም ነበር። ከቆይታ በኋላ እየሄዱበት የነበረው መንገድ ግር ብሏት ለመጀመሪያ ጊዜ ፊቷን መለስ አድርጋ ኤርሚያስን በሙሉ አይኗ ተመለከተችው። ወዴት ነው እየሄድን ያለ ነው? ኤርሚያስ መቅደስ ልታወራው በመወሰኗ ለአፍታ ደንግጦ እንደ መንተባተባለ። ያው ሰርግ በደንብ ስላላዘጋጀ እንደ ጫጉላ ሽርሽር ከሆነ ብዬ ነው ወደ ሆቴል ሪዞርት ያመጣውሽ። መቅደስ ከመቅጽበት ያራስ ነብር ሆና በቁጣ ተዘልፈውና ታርበደብደው ጀመር። ኤርሚያስ ሹፌሩ መስታወት አውርዶ በትዝብት እስኪመለከተው ድረስ የሚመልሰው ጠፍቶት ተርበተበተ። ሆኖም ጥንዶቹ የደረሱበት ሰዓት ምሽት እንደመሆኑ መጠን በድጋሚ መንገድ ለመጀመር አልቻሉም ነበር። እናም አዳራቸው በሪዞርቱ ለመሆን ተወሰነ። ኤርሚያስም ቀደም ብሎ ሲዞት የነበረውን ክፍል አስቀይሮ
ለየብቻ ለማድረግ ሞከረው። ሆኖም ቦታው ላይ ያሉት ሩሞች የተያዙ እንደመሆናቸው መጠን የነበረው ክፍል ያስያዙት የሙሽራ ፓኬጅ ብቻ ነበር። መቅደስ ግን በፍጹም ከሱ ጋር አንድ ክፍል እንደማትጋራ ደጋግማ መናገር ጀመረች። ኤርሚያስ ከሰው እይታ ይልቅ ውስጡን ያስከፋው ሚስቴ ብሎ የያዛት ሴት ለሱ የነበራት ጥላቻ ነበር። ሆኖም ነገሩ ከሱ ቁጥጥር ውጪ እንደመሆኑ መጠን እሷ መኝታ ክፍል ሳትሳቀቅ እንድታደር ካደረገ በኋላ እሱ መኪና ተኮናትሮ ሌላ ሆቴል ለማደር አቀና። መቅደስ ግን ይህን በማድረጓ ደስ ስሜት አልተሰማትም ነበር። መቅደስ ክፍሉን ከፍታ ስትገባ በቅንጡነቱ ተገርማ ነበር። በሩን ከውስጥ በጥንቃቄ ከቆለፈች በኋላ በሀሳብና በጭንቀት ይዛ ነው ሰውነቷን ለማሳረፍ ጋደም አለች። ለረዥም ሳምንታት አጥተው የነበረውን እንቅልፍ ያገኘች ትመስላለች። ካለ ምንም ሀሳብና ጭንቀት ሌሊቱን አሳለፈች። ንጋት ላይ ቀሰቀሳት ሩም ሰርቪስ ቁርስ ለማቅረብ በር ሲንኳኳላት ነበር። ኤርሚያስ ምግቡ ክፍሏ ድረስ እንዲቀርብ ስለፈለገ የሪዞርቱ ሰራተኞች እንደተባሉት ነበር ያደረጉት። መቅደስም ካለምንም መረባበሽ ቆንጆ ቁርስ ክፍሏ ውስጥ ሆና ካጣጠመሽ በኋላ ተዋስ ለመቀበል ወጣለች። ኤርሚያስ ወደ ሪዞርቱ ትንሽ አረፋፍዶ ነበር የተመለሰው። መቅደስ ኤርሚያስን ስትመለከት ጊዜ በድጋሚ ፊቷን ጣል አረገችው፣ ዘፈዘፈችው። ኤርሚያስ ፈገግ ብሎ ሰላምታ ከመስጠት ባለፈ እሷን የሚያስከፋ ነገር ላለማድረግ መጣጣር ጀመረ። ከቆይታ በኋላ ሪዞርት የነበራቸውን ቆይታ በአንድ ቀን ውስጥ ብቻ ለማጠናቀቅ ተገደው ወደ አዲስ አበባ ኤርሚያስ ቤት ወደ ሆነ የመቅደስ ጎጆ ለመሄድ አኮበኮቡ። ከረዥም ሰዓታት ጉዞ በኋላ ነበር የደረሱት። መቅደስ ይህን ያክል ርቀት መጓዛቸው እልም ያለ ጨለማ ገጠር ውስጥ ህይወቷ ሊሆን ቀሪ ዕድሜዋ ሊያልፍ እንደሆነ መገመት አላቃታትም ነበር። ከስፍራው ስትደርስ ግን ያየችው ማመን አልቻለችው ነበር። የአንድ የመንግስት ግዛት ከመሰለ ዘመናዊና ባህላዊ ውቅር አሰራር የነበረ ቅንጡ ስፍራ ነበር የጠለቀችው። ከቆይታ በኋላ ሪዞርት የነበራቸውን ቆይታ በአንድ ቀን ውስጥ ብቻ ለማጠናቀቅ ተገደው ወደ አዲሱ ኤርሚያስ ቤት ወደ ሆነ የመቅደስ ጎጆ ለመሄድ አኮበኮቡ። ከረዥም ሰዓታት ጉዞ በኋላ ነበር ወደ ቤት የደረሱት። መቅደስ ይህን ያለ ርቀት መጓዛቸው እልም ያለ ጨለማ ገጠር ውስጥ ልትሄድ እንደምትችል መገመት አላቃታትም ነበር። ሆኖም ከስፍራው ስትደርስ ግን ያየችው ማመን አልቻለችም። የአንድ የመንግስት ግዛት ከመሰለ ዘመናዊና ባህላዊ ውቅር አሰራር የነበረው ቅንጡ ስፍራ ነበር የዘለቀችው። መቅደስ ነገሩ ማመን አልቻለችው ነበር። የተለያዩ ሰራተኞች ከወዲያ ወዲህ ውርውር ይላሉ። መቅደስ ውጭ ሀገር ፊልም ላይ የምትመለከተው አይነት የወይን እርሻ ነበር የነበረው። የመቅደስን ሻንጣ ፈጠን ብለው ሰራተኞቹ ከመኪና ውስጥ ወረዱ። መቅደስም ግራ በተጋባ ሁኔታ በኤርሚያስ ምሪት ወደ ውስጥ ዘለቀች። ውስጡ ከውጭ በበለጠ የሚያምርና አፍ የሚያስከፍት አይነት ነበር። መቅደስ መገረሟና በቤቱ ማማር መፍዘዟ ፊቷ ላይ እንዳይስታወቅባት ቸኩል እያለች ስሜቷን ለመደበቅ ለራሷ ታገለች። ካፍታ በኋላ አንድ ወፈርና አጠር ያለች ሴት ወደ መኝታ ክፍሏ ይዛ ታቀናች። መቅደስ መኝታ ክፍሏ ስትመለከት ማመን አልቻለችው ነበር። እሷ ከኖሮችበት ጠባብ ክፍል ቀርቶ ሙሉ ቤታቸውን በስፋት የሚበልጥ አይነት ቤት፣ ከክፍሉ አዘገጃጀት ሁኔታ ክፍሉን ለብቻዋ እንድትጠቀመው እንደምችል በፍጹም አልገመተችም ነበር። መቅደስ
በጊዜ ሂደት የእርሻ ቦታ ኑሮንም ቀስ በቀስ እየለመደችው መጣች። አሁን ላይ በጠዋት ተነሺ፣ ቁርስ ብትሰሪ ምን አለ፣ ኧረ እንደው አግዥኝ እያለ የሚቆጣት የሚናገራት የእናቷ ድምፅ አልነበረም። ይልቁንስ ቁርስ ቢ ተነሺ የሚል ነበር። መቅደስ ያላሰበችው ኑሮ ተስማምቷታል። ቀስ በቀስም ሆዷ እየገፋ መጥቷል። ሆኖም እርሷን ያልተመቻት እርሻው ላይ የነበራት ህይወት ሳይሆን የኤርሚያስ ነገር ነበር። ከኤርሚያስ ጋር የመኖር ፍላጎት የላትም፣ ፍቅር የላትም። የልጁ አባት እንዲሆንም አትፈልግም። ኤርሚያስ ግን የልጁ መወለድ በጉጉት ከሚጠብቁት እንደ አባት ለማቀፍ የሚፈልግ ሰው ነበር። መቅደስ አልፎ አልፎ ስለ ድሮ ፍቅረኛዋ ጉዳይ ለማወቅ ወደ እህቱ ሜሮን ትደውላለች። ሜሮን ግን እርሺው፣ ህይወትሽን አርፈሽ ኑሪ ከማለት ውጪ የተለየ ነገር አልነገረቻትም። አንድ ዕለት የመቅደስ የልደት ቀን ሆኖ ነበር። መቅደስ ልደቷን ለመጨረሻ ጊዜ ያከበረችበትን ቀን አታስታውሰውም። ከሆነ ዓመት እድሜ በኋላ እድሜዋ ማቁጠሩን እንጂ የተለየ ምንም የልደት የአከባበር ቀን አልነበራትም። መቅደስ እንደተለመደው ሆዷ ውስጥ ያለውን ልጇን እየደባበሰች ጥሩን እየወጋችው በጊዜ ጋደም ለማለት ከእርሻው መለሳለች። ቤቱ በጨለማ ተውጧል። ደንገጥ እንደማለት ብላ የቤቱ ተላላኪ የነበረውን ማስረሻን ለመጥራት ወጣለች። ሆኖም ከቤቷ ቤት የሚላት ጠፋ። ቀስ ብላ ወደ ጀርባ ሆዷ ላይ የታጠረ ቦታ ቀናች። እዛ ማንም አልነበረም። ተስፋ እንደመቁረጥ ብላ ልትመለስ ስትል ከፊቷ አንድ ፈረስ ቆሞ ተመለከተች። መቅደስ ያየችውን ነገር ማመን አቅቷት በእጁ የነበረውን መጽሐፍ እንደማስተካከል ብላ ወደ ፈረሱ ቀረባለች። ፈረሱ ነጭ ነው። አንገቱ ላይም አንዳች ነገር ተንጠልጥሏል። ወረቀት። ቀስ ብላ ወረቀቱን ከተጠቀለለበት ፈታ ለማንበብ ስትሞክር የጠፋው መብራት ወግ ብሎ በራ። በመብራቱ መምጣት ተደስታ በፈረሱ ላይ የነበረውን መልእክት ለማንበብ መልሳ ጎንበስ አለች። እንኳን ተወለድሽ። ሁሌም ቢሆን ውቢቷ የተሰኘሽ ፈረስ ለግልሽ ለማሳደግ ምኞትሽ ነበር። ከዚህ በኋላ እቺ ፈረስ ያንቺ ናት። በድጋሚ መልካም ልደት የሚል ጽሑፍ የተጻፈበት ነበር። መቅደስ ያነበበችውን ነገር ማመን አቅቷት እንባዋ ኩልል ብሎ ማውረድ ጀመረ። ከመቅስበት በደስታዋ ደስ ብሎት ፊቱ እንደበራ የነበረው ኤርሚያስ ወደ እሷ ዘንድ ቀረባለ። እኔ ንግግር ላይ ብዙ አይደለሁም፣ ከንግግር ይልቅ ተግባሬ ካስደስተሽ ብዬ ነው። መቅደስም በዋን ጠረግ አርጋ በግርምት ዓይን ተመለከተች። ቆይ እንዴት ማለት? ፈረስ እንዲኖረኝ የተመኘሁት እኮ አንቺ እንግሊዘኛ ፊልም ተመልክተሽ ነበር አይደል? ልጅቷ ማይ ፕሪቲ ብላ ትጠራ ስለነበር አንቺ ደግሞ ውበቷ ውቢት ልትያት ተመኝሽ አለ ኤርሚያስ ፈገግ ብሎ። መቅደስ እየሰማች የነበረውን ነገር ማመን ትንሽ ከብዷት ላፍታ ተመለከተችው። ቆይ አንተ ማነህ? ይህንንስ እንዴት አወቅ? መቅዲ አለ ኤርሚያስ ላፍታ አይኗን እየተመለከተ። እኔ እኮ ማቅሽ ልጅ እያለ ነበር
በእርግጥ እኔ ታላቅሽ ነኝ። ሆኖም ክረምት ላይ በእንግድነት አክስቴ ቤት መጣ ነበር። እናም በተፈጥሮ የዝምተኛና ሰው ተግባቢ ስላልነበርኩ ያው ከሰፈሩ ልጆች ጋር አልቀርብም ነበር። ሆኖም እኔ ሳልመጣ ቀርበሽ አብሬሽ እንድጫወት የጠየቅሽኝ አንቺ ነበር። እናም እንደ ልጅነቱ ለታስቤው ነበር። ሆኖም ሁሌ ስመጣ ግን አንቺን ለማየት ጓጓው ነበር። ከሆነ ጊዜ በኋላ ግን አባቴ በጠና ሲታመም መምጣት አቆመን ቀረን። ከረጅም ጊዜ በኋላ ነበር ወደዚህ ከእናቴ ጋር ነፍሷን ይማረውና የመጣ ነው። በእርግጥ ዛኔ እኔ ጎርመስ ብዬ ነበር። ሆኖም አንቺን እኔን አላወቅሽኙ ነበር። እናም የልጅነት ፍቅሬ አድጎ የምርም የፍቅር ስሜት እንዳለኝ የዛን ቀን አወቅኩ። ሆኖም ህይወት ካልፈቀደሽ የሚሆን የለምና በቅጡ እንኳን ሳላወራሽ ወደዚህ ተመለስኩ። ከዛ በኋላ በድጋሚ አክስቴ ለአንድ ፕሮግራም ጠርታኝ የመጣው ጊዜ ነበር ያየሁሽ። ሆኖም የዛኔ ላፍታ ንግግሩን ቆም አድርጎ ተመለክ። የዛኔ እንደ ድሮ በፍቅር የተሞላችዋን መቅደን አላየኋትም ነበር። ይልቁንስ አካባቢ የነበረውን ሰው በጠያፋ የምትመለከት ሴት ነበር ያየሁት። ሆኖም ግን ልቤ ውስጥ የነበረው ስሜትን አውጥቼ መጣል አልቻልኩም አለ። በነገራችን ላይ ከፍቅረኛሽ ጋር የዛኔ አይቼሽ ነበር እና ቆይ ማለት አለሽ። ነገሩን ማመን ከብዶት እንዴት ታዲያ አሁን እንዴት በዚህ ሁኔታ ውስጥ ያው እርጉዞኝ አለች። የገፋውን ሆዷን ለአፍታ ጎንበስ ብላ ተመልክታ ኤርሜስ ወደ እሷ ዘንድ ቀረብ አለ። እንግዲህ እኔ ከፈቀድሽልኝ ጥሩ ባለም ጥሩ አባት መሆን ፈልጋለሁ። እኔ ሰው የራበኝ ሀብት እንጂ ቤተሰብ ያጣው ሰው ነኝ። እንጂ ከፈቀድሽ እኔ ሁሉንም ልሆንልሽ ቃል እገባለሁ። ፍቅሬም የእውነት ነው፣ ከልቤ ነው። መቅደስ ፈራ ተባ እያለች እንባ ባዘሉ አይኖቿ ተመለከተችው። ልጃችን ማለት ነው፣ ልጄ ማለት ነው የምፈልገው። መቅደስም በውሃ ኩልል ብሎ ሲወርድ ተመለከተችው። ውስጧ የሰው ፈጽሞ በእንደዚህ አይነት መንገድ ጠብቆት አያውቅም ነበር። ይህን ሰው የኔ ብላ ለመቀበል የጠላችው ከልጅነቷ ጀምሮ በፍጹም ልቡ ሲያፈቅራት የነበረ ሰው መሆኑን ማመን ከበዳት። ሆኖም አሁንም አንድ እርምጃ ወደሱ ለመቅረብ ምንም የሚዳግታት ነገር እንደሌለ የሆነ ስሜት እየገፋፋት ነበር። ወደሱ ቀረብ ብላ ያለምን ማመንታት እጁን ሆዷ ላይ ጫነችው። እኔ ራሱ አለች በተናነቀው ድምጽ። ልጄ ብዬ የተቀበልኩት በቅርብ ነው። እውነትን ነው። ግን ይህን ልጄ ብለህ ትቀበለዋለህ? ቃል ትገባልኛለህ? እንግዲህ እኔ እኮ አንቺን ለማግባት የወሰንኩ ቀን ነው አንቺንም ልጅሽንም የራሴ አድርጌ የተቀበልኳችሁ። ተቃቀፉ። ጉንጯን ያዝ አድርጎ በስስት አይን ተመለከታት። መቅደስ ወደ እርሻው ስፍራ ስትመጣ ህይወቷን ሀብላ ጋር አዲስ ለመኖር ወስና ነበር። ሆኖም ልደቷን ከኤርሚያስ ጋር ካከበረችበት ቀን በኋላ ህይወቷ በአዲስ ምዕራፍ ሰምሯል። መቅደስ ልቧ በደስታ ስሜት ብቻ መሞላቱ መልሶ ፍርሃትና ጥርጣሬ ያይልባትም ጀምሯል። ግን ከፊቷ ያለ ሰው ድንቅ ነበር። ከልጅነቱ እሷን ሲያፈቅር የኖረ መቅደስ ሆዷ በገፋና ሞልጇ በቀረበ ጊዜ ከኤርሚያስ ጋር ጥሩ የሚባል የትዳር ህይወትን ማሳለፍ ጀምራለች።
ከጊዜ ሂደት በኋላ አይቀር የለ የገፋ ሆዷ በቅ ለማለት ቀን ቀጠሮ ይዞ የጭንቁ ቀን ደረሰ። ኤርሚያስ ከጎኗ ሳይለይ እዛው እርሻው ስፍራ ብቁ በሆኑ ሐኪሞች እገዛ ወንድ ልጅ እስከነቃጭ ነው ዱባ አረገች። ልጇንም በተስፋ ኤርሚያስ ስትል ሰየመችው። በተስፋ ከተወለደበት ቀን አንስቶ ቤታቸው በበረከትና በደስታ ተሞላ። መቅደስም ልብ ገዝታ ጥሩ የሚባል እናትና ሚስት መሆን ቻለች። የድሮ ህይወቷን ወደ ጎን ተወት አድርጋ አዲሱን ህይወቷን ከባሏና ከልጇ ጋር ጀምራለች። ጊዜው ሯጭ ነበር። እንደ ቀልድ በተስፋ አንደኛ ዓመቱን ለማክበር ሽር ጉድ መባል ተጀመረ። መቅደስ የልጇን ልደት ሰፋ ባለ ሁኔታ መደገስ ስለፈለገች የሚጠራውን ሰው ከአዲስ አበባ ከማስመጣት ይልቅ እነሱ ወደዛ ሄደው መደገስ እንደሚቀል ኤርሚያስን በማማከር ለልደቱ ዝግጅት ወደ አዲስ አበባ ቀኑ። መቅደስ በስንት ወደ ተወለደችበት ወደ አደገችበት ስፍራ መመለሷ ጥሩ መጥፎ የሚባል ትውስታ ውስጧን ያውካት ጀመር። ሆኖም በተስፋ ለሷ ታላቅ ደስታ ነበርና ክፉ ጊዜዋን ተወት አድርጋ ዝግጅቷን ማጣጣፍ ጀምራለች። በልጇ የትዳር ስኬት ደስተኛ የነበረችው ስምረትም የልጅ ልጇን ልደት ለማክበር ከፀሐይ ጋር አብራ ሽር ጉድ ማለቷን ጀምራለች። ኤርሚያስ ባጋጠመው ስራ አማካኝነት ልደቱ ቀናት ሲቀረው ሊመጣ እንደሚችል ነግሯትና ተስማምቶ ነበር። እሷ ከሞግዚቷ ጋር የመጣችው መቅደስ የድሮ ጓደኛዋ ጽዮን ጋር ደውላ አብረው ወጣ ብለው ጥሩ ጊዜ ለማሳለፍና ለመዝናናት እቅድ አወጡ። መቅደስ ከአንድ ዓመት በኋላ ስትመለስ ልብ ገዝታና ሴት ወይዘሮ ሆና ነበር። በብዙ ተመችቷት ነበር። መቅደስ ጓደኛዋ ጽዮንን ከቀጠረቻት ካፌ በረንዳ ላይ አረፍ ብላ ስልኳን እየነካካችና ያዘዘችውን ቀስቀስ ያለ መጠጥ እየተጎነጨች ነበር። የጓደኛዬ ጽዮንን መምጣት እየተጠባበቀችበት ባለችበት ሰዓት አንድ ነፍሰ ቀጭን ፀሐይ ያጠቆረው ሰው ወደ እሷ ቀረብ አለ። ድንገት ቀና ብላ አየችው። እንዴ እኔ ለምንም አንዳች የሚስረከረክ ድምፅ። መቅደስ ደንገጥ ብላ እየተዋን ከስልኳ መለስ አድርጋና ቀና ብላ ተመለከተች። በድጋሚ አየችው። ማመን አልቻለች ነበር። ከፊቷ ያለው ገጽታ በእርግጥ ጥላሸት የመሰለና የተጎሳቆለ ሰው ነው። ሆኖም ግን መታቀው ሰው፣ አዎ ፍቅረኛዋ፣ የልጇ አባት አቢ። አንደበቷ ከርቷት እንደምንተባተባለች ወዲያው መጮህ ጀመረች። ይህን ስትጠጣ የነበረችው መጠጥ ተደፍቶ ሰው ሁሉ እነሱ መመልከት ጀመረ። ወዲያው ወዲህ ጎረድ እያለ የነበረው አስተናጋጅ ፈጠን ብሎ ወደ እነሱ ዘንድ ቀረብ አለ። አይዞሽ ተደፋብሽ፣ ምን ፈልገህ ነው አንተ? ዞር በል። አስተናጋጁ ለልመና የቀረባት መስሎት ቆሌውን ገፎ ሊያባረው ሞከረ። ተው ቆይ ማቀው ሰው ነው። መቅደስ የምታወራው የምታረገው ግራ ገብቷታል። መቅደስ የድንጋጤዋን እይታ ካቢ ላይ መለስ አድርጋ ወይኔ ቆይ ምንድን ነው የተፈጠረው ማለት ማልቀስ ጀምራለች። አቢ ምን ሆነክ ነው? አንተ ነህ? ለእኔ እንዲህ እያለቀሽ ነው? መቼ ኧረ ግደኝ
እኔ እኮ መወገር ያለብኝ ነኝ አለ። ቆይ እሺ ና ቁጭ በል። የት ነበር ካቢ? ምንድን ነው የተፈጠረው? እስካሁን የተደበቀ ነው። አቢ ለመመለስ አዳክቶት ላፍታምባው ባደፈው ልብሱ እየጠረገ ስሜቱን ለመቆጣጠር ታገለ። እሺ መጀመሪያ ተረጋጋና ከዛ በኋላ እናወራለን አለች። ከቦርሷ ሶፍት ወጣ አርጋ ስታቀብለው ጊዜ ቀደም ብሎ ያላየውን ቀለበቷን ተመልክቶ ፈገግ አለ። መጀመሪያ ጊዜ ሜሪን ሰውራት አንቺ ምንም ብበድልሽ የተሳካ ህይወት ላይ እንዳለሽ ነግራኝ ነበር። በዚህ መሀል የመቅደስ ስልክ አቃጨለ። ባለቤቷ ኤርሚያስ ነበር። ስልኩን ለማንሳት እንደማመንታት ብላ መልሳቶቹ ስልኳ በድጋሚ ጠራ። ስቅቅ እንደማለት ብላ ስልኳ አነሳችው። ኤርሚያስ ረጋ ባለ መልኩ እያወራት ነበር። መቅደስ ለጠየቃት ጥያቄ ከጽዮን ጋር ነኝ ስትልም ዋሸችው። ኤርሚያስ ሌላ ተጨማሪ ነገር ሳይጠይቃት እወድሻለሁ ብቻ ብላ ስልኩን ዘጋው። መቅደስ ልቧ ከፊቷ ከተቀመጠው አቢ ላይ ስለነበር ነገሩን በደንብ ሳታስተውለው ወደ ቀድሞ ጨዋቷ መለሳለች። አቢ የእሷንና የቤተሰቡን ቤት አስይዞ የተበደረውን ብር ይዞ ከጓደኞቹ ጋር ጠፍቶ እንደነበር አጫወታት። ሆኖም ሌላውን ሰው ሲያጭበረብሩ የነበሩት ድርጅት ለነሱም እንዳልተረፈና እነሱንም ወደ ፖላንድ ከወሰዳቸው በኋላ ከአንድ ገጠር ስፍራ ጥሏቸው እንደጠፉ አሳወቃት። ማንንም ማግኘት ማንንም መጠየቅ በማይችሉበት ሁኔታ እንደተሰቃዩ ከረጅም ጊዜ በኋላ ሀገራቸው ለመመለስ መቻላቸውንም አጫወታት። በስራው ምን ያክል እንደተጸጸተና ከዛ ባለፈ እናቱን በሽታ ላይ እንደጣላት ቤተሰቡም በዚህ ምክንያት ከሱ ጋር እንደተቆራረጠ እያነባ አጫወታት። ንግግራቸው ትንሽ እንደገፋ ነበር ጽዮን አረፋፍዳ የመጣችው። ጽዮን ያየችውን አላመነችም። መቅደስ በራሷ አፈላልጋ ያገኘችው መስሏት ግን እንዳየችው ጓደኛዋን በነገር ታንገበገባት ጀመር። ሆኖም አቢ ከወንበሩ ተነስቶ ይቅርታ ጠይቆ በመጣበት ሊመለስ ሲል መቅደስ በድጋሚ እንዳይሄድ እጁን ያዝ አርጋ አስቆመችው። መቅደስ ብዙ ማውራት የምትፈልገው ነገር ነበር። ነገር ግን አቢ ያለበት ሁኔታ ክፉኛ ውስጧን ረብሿታል። አቢ ብዙ ነገር አላቸው። መቅደስ እንደ ልጅነት ፍቅሯ ጥሩ ጓደኛ ልታረገውና ልትረዳው እንደምትፈልግና ከቤተሰቡ ማስማምታ ኑሮውን ከአዲስ እንዲጀምር ሀሳብ አቀረበችለት። አቢ ተሸማቆ ሀሳቡን መቀበል አልፈለግም። ሆኖም ጽዮንም ታሞ እስኪሞት ድረስ እያዩ የሚያስችልና የሚያስጨክን ሌላ እንደሌላቸው እሱም ቢሆን ከነሱ ትምህርት እንዲወስድ ነግራ ገሰጸችው። መቅደስ ከአቢ ጋር ለጊዜው ሊያገናኛት የሚችላትን አነስ ያለ ስልክ አቅራቢያ ከነበረ መሸጫ ከገዛችለት በኋላ ለጊዜው የሚሆን ማረፊያ ሆቴል ተኮናትራለት ወደ ቤቷ ተመለሰች። ቤቷ ስትመለስ ልጇ ከእናቷ ጋር አልነበረም። ግራ እንደመጋባት ብላ እናቷ አስጠይቃት ጊዜ እሷን ለማግኘት ከኤርሚያስ የወጡ መሆናቸውን ነገረቻት። ኤርሚያስ መምጫው ገና ቢሆንም እሷን ለማስደሰት ብሎ ቀደም ብሎ ሰርፕራይዝ ሊያረጋት መምጣቱ እናቷ ነገረቻት። መቅደስ ይህ ነገር ብዙም ደስ አላላትም። አንዳች ነገር እንዳለ ውስጧ ተሰምቷታል። ባሏ ጋር ደጋግማ ብትደውልም ስልኩ እየተነሳላት አልነበረም። ከቆይታ በኋላ
እኔና በተስፋ ሁሌም ቢሆን አንቺን ነው የምንመርጠው። አንቺ ግን በአሁን ስትመጪ ተገደሽ ሳይሆን በፍላጎት ከሆነ ያለሁበትን አድራሻ እነግርሻለሁ። እዛ መምጣት ትችላለሽ። ምን መልእክት ወደ ስልኳ ገባላት። መቅደስ ስትከንፍ በተላከለት አድራሻ መሰረት ልጇና ባሏ ወዳሉበት ስፍራ አቀናች። ከገስት ሃውስ ውስጥ ነበሩ። ትንሹ ልጇ እናቱን ሲያይ ፈገግ ብሎ ከአባቱ ስር ወጣ ብሎ ለመራመድ እየተለማመደ የግዱን ሲሞክር መቅደስ ፈገግታዋ ድንጋጤ መለስ ብሎ ልጇን ለማንሳት ወደ እሱ ሮጣለች። ኤርሚያስም ቀደም ብሏት በተስፋን ከመሬት አፈፍ አድርጎ ወደ እቅፉ ወሰድ አደረገው። ምን ነው ፍቅር አለች የኤርሚያስን ሁኔታ እየተመለከተች። ልጄን እንደዚህ ከመቅስበት እንዳትነጥቂብኝ ሰጋው። ለምን ብዬ ኤርሚያስ በተስፋን ጉንጩ ላይ ሳም ካደረገው በኋላ መጫወቻ እየተጫወተበት ወደ ነበረ ቦታ አስቀምጦት ወደ መቅደስ መለስ አለ። ኤርሚያስ ፊቱ ላይ አንዳች ስሜት በግልጽ ይነበብ ነበር። ኤርሚያስ ቀደም ብሎ የደወለ ጊዜ ወደ እሷ እያቀና ከርቀት ተመልክቷት መኪና ውስጥ እንዳለ እንደደወለላትና እሷ ከሌላ ሰው ጋር ሆና እንደዋሸችው ገለጸችለት። መቅደስ የሰራችው ስራ የማይካድ በመሆኑ ደነገጠች። ከሁኔታሽ የቀድሞ ፍቅረኛሽ ጋር እንደነበርሽ ተረድቻለሁ አለ ግምቱን እያስቀመጠ። መቅደስ ላፍታ ዝም ካለች በኋላ ቁጭ ብለው እንዲያወሩ እንደምትፈልግ ነግራ ቁጭ አሉ። መቅደስ ግምቱ ልክ እንደነበረና ያገኘችው የድሮ ፍቅረኛዋና የልጇ ወላጅ አባት እንደሆነ ስታገኘውም እጅግ ደንግጣ እንደነበር ገለጸችለት። ሆኖም ከሱ ጋር የነበራት ነገር ያበቃው እሱን ስታገባ እንደሆነና ከዚህ ቀደም ያፈቀረችው አብራክም ያፈራችለት ሰው መታመሙንና ጎዳና መውጣቱን ስትሰማ ውስጧ እንዳላስቻለው ነገረችው። ስለዚህ ምርጫው አሁን ያንተ ነው፣ እኔ አንተን መርጫለሁ፣ አንተስ ነው በትክክል ያለምንም ማመንታት ከዚህ በኋላ ካንተ መለየት አልችልም ስትል ቁራጥ ሀሳቧን አካፈለችው። ኤርሚያስ ለአፍታ ሀሳብ እንደማድረግ ካለ በኋላ ሚስቱንና የሷን ሀሳብ እንደሚመርጥ በፈገግታ አሳወቃት። ጥንዶቹ በደስታ ከልጃቸው ጋር ጥሩ ጊዜ ሲያሳልፉ ከቆዩ በኋላ ንጋት ላይ ተያይዞ ያቀኑት አቢ ወዳረፈበት ሆቴል ነበር። መቅደስ አንዳንድ ያስፈልጉታል ያለችውን ልብስና መጸዳጃ ዕቃ ሟልታ ነበር የሄደችው። አቢም ሲመለከታት ደስ ብሎት ነበር። እነ መቅደስ ከአቢ ጋር ቁርስ ከበሉ በኋላ እሷም ለሱ የምታቀርብለት ነገር እንዳለ ነገረችው። መቅደስ ከልቧ ይቅር ማለቷን ከዛ አልፎ እሱን ለመርዳት ከባለቤቷ ጋር መስማማቷን እሱን ከቤተሰቡ ጋር ለማስታረቅ የምትችለው እንደምትሞክር አሳወቀችው። በዛም ላይ ተንተርሶ ከሱ ጸንሳ ስለነበረው ልጇ አጫወተችው። መቅደስም በቀጣይ ልጇንና አቢን ለማስተዋወቅ ፍላጎቱ እንዳላትና ከኤርሚያስ ጋር እንደተስማሙ አሳወቀችው። በነጋታው
እነ መቅደስ ልጁን ይዘው ወደ አቤ ሄዱ። አቤም ልጁን ማቀፍ የሚችል ከሆነ አስፈቅዶ በተስፋን ወደ ራሱ አስጠግቶ ጠረኑን ማጋረገው ሳበው። ወዲያውም መቅደስ ያለችው ነገር ትውስ አለው። አባትነትን አልነጥቅም፣ ምርጫው ያንተ ነው። ሆኖም በተስፋ ኤርሚ አባቱ ነው፣ እሱን መቀየር አንችልም የሚል ነበር። አቤም ልጁን ወደ ደረቱ አስጠግቶ እንዴ ነኔ ቡችላ አቢ ይባላለሁ እሺ አጎት ነኝ ሲል ፈገግ ብሎ ተመለከተው። መቅደስም የአቢ ውሳኔ ነበርና ምንም ሳትል በፈገግታ ተመለከተች።